ለምሳሌ ቸርች ውስጥ እኔ ብዙ ጊዜ ገብቻለሁ እኮ መጨረሻ ላይ ጋኒን ያለባችሁ ከጋኒን ጋር እንደምትጸልዩ ከጋኒን ጋር እንደምትኖሩ የሚያስታውቀው ምን አለ እስኪ አባት የምን መንፈስ ያለባችሁን አውጣ ሲጨርሱ አብራችሁ ነው የምትወጡት ከቸርች ተሰበሰቡ ሰይጣኖች ጋር ነው ምን ጸልየው ብሎ ያለበት መረጃ ካለ አምጣ መረጃ እስከሌለ በቃ ኦርቶዶክስ ዛሬም በእኛ ላይ ተዋሻላችሁ ዛሬም በእግዚአብሔር ሕዝብ ላይ ተዋሻላችሁ ማለት ነው። አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም ዕውቀት የሌለው ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንደ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2003 500 1000 ሰው ኦርቶዶክሳዊ ነው። በህግ ክፍል ከሳለው ምናምን አይደለም ግን ክስ የሚያስፈልገው ወይ ቤተክርስቲያን ሲፈርስ ያለ ደግሞ እንደዚህ ነው ቅዱሳት ሲሰበሩ የሆነ ነገር ሲደረጉ ነው እንጂ በወንጌል ክስ የለም። የተናገረው ያየሁት ነገር ያልተመቸኝ ነገር ይሄንን ነቅሎ የሚያወጣ ወደ ክርስቶስ የሚያቀርብ ይሄ ቃል ሳይሆን ይሄ ቅዱስ ቃል በተትና ነግራችኋለን። ከነዚህ ራቁ ወደዚህ ተጠጉ እነዚህን ጣሉ ይሄንን አንሱ የእግዚአብሔርን ቃል ይሄኮ የእምነት ጉዳይ ነው አይደል? አንተ ኦርቶዶክሱን አቱን አላቅም ይሄ የእምነት ጉዳይ ነው። አንደኛ ኦርቶዶክስ ሆናለሁ ጌታ ገላግሎኝ ምን በወጣኝ ኦርቶዶክስ ሆናለሁ ጌታ ገላግሎኝ እሱ ማረፍን አለማረፍን እያየነው እኮ ነው። ሰው እኮ ሲጸልይ ወይ ሲናገር ነው ማረፉን አለማረፉን መገላገሉን የሚታወቀው እንጂ ስላልክ አይደለም። አንተ አርፋል ማለት እንዳላረፍ ውስጥህም ያውቀዋል። ለዚህም ነው በገድላትና በድርሳናት ላይ ያለህን ጥያቄ የምታበዛው። ያረፈ ሰው ህይወትን የሚያወራው ህይወት ወደ ክርስቶስ የሚስብ እንጂ ተነስቶ ማርያምን በመንቀፍ ክርስቶስን ለማሳየት መሞከር ገድላት አሁን ቀደም ተረት የሆኑትን ነገር በማውራት ክርስቶስን ለመሳም መሞከር የማይሆን ነገር ነው። ምን እያረኩ መስላለው እንጂ ምን በወጣይ ለምትለው ምክንያቱም የታወቀ ነው። አሁን ያለበት ዓለም ቆይ ስማኛ አንዴ ቁሻሻ ነክቶሃል ልብስህን ብለህ ስለምወድ ነው አይደል ገብተህ ልብስህን ቀይር እያልኩ ነው ያለሁት። አሁንም በቤታችሁ ያለውን ቁሻሻ ነገር እያሳየሁክ ነው ያለሁት። እነዚህ ነገሮች ስትተው አንተ ወደ ክርስቶስ እስኪ ብሩክ አንዳንዴ ስማኝ ቸርቻችሁ ውስጥ ከጋኒን ጋር ነው ጸሎት የምትጸልዩት ህብረት የምታደርጉት ከጋኒን ጋር ነው ከዳቢሎስ ጋር የምታደርጉት አይ ካልከ ማስረጃ መስጠት ይችላል ምንም ችግር የለውም። ያምጣ ተልቆን ያላረጋ መረጃ ክፈት በጣም ኤርሚዬ ተባረክሽ አምጣ ካልከኝ ምሳሌ ትጸልያላችሁ ከጨረሳችሁ በኋላ ሁሉ ትምርት ምንም አልቆ መጨረሻ ላይ የምታሰናበቱት ጋኒን ነው። አብሯችሁ ከጋኒን ጋር ነው እንደምትጸልዩት ናውጣ ማስረጃው የሚነገር ማስረጃ ህይወታችሁ እኮ ማስረጃ ነው። ህይወታችሁ እኮ ነው ማስረጃው መጨረሻ ላይ የሚታይ ማስረጃ አለ የሚወራ ሳይሆን የሚታይ ማስረጃ ለጀኔ አንድ ሰው ህይወት አይደል እንዴ ህይወት የምናየው እኮ ነው ህይወት የሚጠራ አይደል እንዴ? ለምሳሌ ቸርች ውስጥ እኔ ብዙ ጊዜ ገብቻለሁ እኮ መጨረሻ ላይ ጋኒን ያለባችሁ ከጋኒን ጋር እንደምትጸልዩ ከጋኒን ጋር እንደምትኖሩ የሚያስታውቀው ምን አለ እስኪ አባት የምን መንፈስ ያለባችሁን አውጣ ሲጨርሱ አብራችሁ ነው የምትወጡት ከቸርች እኮ አብራችሁ እስከዛ ጨርሳችሁ ጸሎት ከጨረሳችሁ በኋላ ይሄ ህይወታችሁ ነው እኮ። አንዴ ክርስቶስ አንተ አሁን ያለ ሐሜት ነው እንጂ ማስረጃ አይደለም። ማስረጃ ማለት ልክኛ መጻፍቶቹን ከፍተን እንዳሳየ ነው የሚታይ ቪዲዮ ካለክ የተጻፈ ጽሁፍ ካለክ አሳየን ነው። አንተ አሁን ያለ ሐሜት ነው። ይሄማ በድመት ስጋ ያቆርባሉ። መልካም ብሩኬ ሐሜት ከሆነ ለእግዚአብሔር ቃል ምክንያቱም እንደ እግዚአብሔር ቃል አለምታወራው ልትስበይ ከፈለክ እሺ ተናገር እኮ አሁን ይሄ ዘላለማችሁ ስታወሩት የኖራችሁት ነገር ነው። ገንዘብ ከኮርኒስ ውስጥ ይበትናሉ ብላ 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 አይደለም ነው በእቺ ብቻ መልስልኝ አይደለም ነው ከሰይጣን ጋር ጸልያላችሁ እኔ ላንተ ተረት አይደለም ነው ለምን ላለው ይሄ ተረት እኮ ነው ያወራ ያለው ወዳጄ ለምን አይ ቸርች ውስጥ እኮ ነው ስንት ምን ቸርች ውስጥ እያየን እኮ ነው ምንም ችግር የለው። አሁን እኮ ነው ማምጣት ይችላል በቪዲዮ ብዙ ጊዜ እያየን እኮ ነው በቲቪ በየትኛውም ቻናል ላይ እኮ እየታየ እኮ ነው ጸሎት ካደረጋችኋል መጨረሻ ላይ በቃ ክርስቶፎሮስ ለምንድን ነው የነጻችሁት እስኪ ንገረኝ። የአባት ያያታችሁ መንፈስ እኮ አብሮ የተከተላችሁ ነው የአባት ኦኬ አሁን መጮ ጀምራል አምጣ በቃ ማስረጃ አምጣ እኮ ነው የተባልከው ሌላ አይደለም። ይሄው እኛን በማስረጃ ቀጥቀጠን ቢኒ አንድ ነገር አዳምጠኝ ለመሰለ ሁላችሁም ትጉ የምትሉት ለመሰለ ከብሩክ ጋር ያወራነው እንዳችሁ አውሩ ማስረጃ ፕሊዝ ማስረጃ ማታመጣና አለማረፋችሁ ማስረጃ ህይወታችሁ ነው በያዳራሹ የምትሆኑት ክርስቶስ ማስረጃ ከሌለ ወይ ለመሳደብ ነው ካልክ ተሳደብና ውረድ እንደዛ እንፍቀድልህ። ለምን ተሳደባለሁ ምን ያደርግልኛል ልንማማራ እንደ ወጣ ነው ምን ተሳደባለሁ ኦኬ ስለዚህ እንደዛ መልካ ሳጥናኤል ቆይ መሪ ወደዛ ጋር ከመሄድ በፊት አንዴ
እርሶ ዝም ይበሉ። እርሶ ዝም ይበሉ። ያ ቆይ አይ እሳቸው እንዳትናገር ሌሎችም እንዳትናገር ቢኒ ያው ይቅርታ አሁን ቢኒ ያለ ብሩኬም ያለ ዳጊም ያለ እኔ የምልህ ኦኬ እኛ የወንጌላውያን አማኞች ነን ኦኬ እኛ በመናመልክባቸው አብያተ ክርስቲያናት ከአጋንንት ጋር አብረን እንደምንጸልይ አንተ መረጃ አለ ማለት ነው መቼም መረጃ ሳይኖር ይሄን ያህል ነገር እንደዚህ አትናገር እኛ እዚህ ተናገር እውነቱን ብለን ፔጅ ከፍተን መጽሐፍቶች ይዤ የእናንተ መጽሐፍቶች ይዘን ከወንድሞቼ ጋራ መጽሐፍ ቅዱስን መሰረት አድርገን በመጽሐፍ ቅዱስ መሰረትነት የራሳችንንም ህይወት የራሳችንንም ቤተ እምነት ወንጌላውያን እንደመሆናችን መጠን እዚህ ያለን አገልጋዮች ነን እዚህ የተሰበሰብን ኦኬ ጴንጤው ፈርሞ በፊርማ እንካችሁ ወክያቸዋለሁ ብሎ ባይለንም ግን እንወክለዋለን ከድካማችን በስተቀር ትምህርታችን የትኛውም ነገር እንወክለዋለን ጴንጤውን ምክንያቱም በመድረክ ላይ የምናገለግል ሰዎች ነን እዚህ ዝም ብሎ ቲክቶክ ላይ ስላገኘን ብቻ እንዳይመስልን ስለዚህ አሁን አንተ ጴንጤዎች እንደዚህ ታረጋላችሁ ከአጋንንት ጋር ነው የምትጸልዩት ብለህ ነው ያልከው ኦኬ ምንም አንዳችንም አልተከፋንም ብሩኬም ቢኒም ዳጊም አልተከፋንም ይሄን ብለህ ስትል ግን ወይ በቪዲዮ ወይ ደግሞ በመጽሐፍ የተጻፈ ለምሳሌ መሰረተ ክርስቶስ እንደዛ ብላ ጽፋ ሊሆን ይችላል ይዶን አናቅ ሙሉ ወንጌል እንደዛ ብላ ጽፋ ሊሆን ይችላል ወይ አማኑኤል ወይ ህይወት ብርሃን ወይ ገነት ቸርች እንደዛ ብለው ጽፎ ሊሆን ይችላል ወይ መካነ ኢየሱስ ወይ ቃለ ሕይወት አሁን ከነዚህ እኛ ከምንቀበላቸው አብያተ ክርስቲያናት ከምናገለግልባቸውም ከተገለገልንባቸው ካደግንባቸው አብያተ ክርስቲያናት የትኛው በአለም ዙሪያ ያለውም ሁሉ ጭምር ማለት ነው ከሰይጣን ጋራ አብረን እንደምንጸልይ ሰይጣኑን ጠርተን ና ጸሎት ልንጸልይ ነው ወደ እግዚአብሔር አንተም ከኛ ጋራ ጸልይ ብለን ልክ እንደናተ እንደ ክርስቶስ ሰምራ ማለት ነው ልክ እንደዛ የምናደርግበት በቪዲዮ ወይ በጽሁፍ ማስረጃውን ካሜራውን ከፍተህ አሳየን ቴንኪው እንደዛ ነው ያሉ እና አሁን አመሰግናለሁ ተባረክ መጽሐፍ ቅዱስ ላይም የሰይጣንን ውሸት ልታሳይኝ አትችልም ምክንያቱም ውሸት ተናገረ የሚለውን ውሸት ይሄ ውሸት ነው የተናገረው የሚል ልታሳይኝ ስለማትችል አሁን የናንተን ደግሞ በህይወት ምክንያቱም ልጨርስ በህይወት እያየሁት ስለሆነ ምክንያቱም አይተህ ከሆነ የአባት የእናት መንፈስ የሚከተል ከሆነ የክርስቶስ ደም የትኛው ነው ያነጻ እስኪ ንገረኝ የአባት አያት መንፈስ ያለባችሁ ያለ የሚጮኸው ማን ነው እስኪ ንገረኝ ኤርሚ ይሄ አልገባኝም እሺ በየጊዜው የሚጮኸው በየቸርቻችሁ የአባቴ የእናት መንፈስ ተከተለ የሚለው የክርስቶስ ደም ከየትኛው ነው ኃጢአት ነው ያነጻችሁ እሺ ስለዚህ የወንጌላውያን አማኞችን የከሰስከን ያው አባቶች ቄሶቹ በድመ ስጋ ያቆረቡ ኢየሱስ ከኔና ካንቺ ይወለዳል እያሉ ገረገራ ማነው መብራት አጥፍተው በያዳራሾቻቸው ውስጥ ሴቱን ሁሉ እየተኙ ነውና ልጆቻችሁን ያዙ ብለው እኔ ወደ ጌታ በመጣሁበት በዚህ 27 ዓመት በፊት በተለይ በወንጌላውያን አማኞች ላይ ስለተቀበሉት የወንጌል አደራ ስላመኑት ጌታ ይሰደቡና ይነቀፉበት የነበረውን ያንን ውሸት ነው አሁን ማስቀጠል የጀመርከው እንጂ መረጃ አንድም የለህም ማለት ነው ስለዚህ ያለ መረጃ ነው እየከሰስከን ያለው ያለ መረጃ ደግሞ ትከሰን ታውቃለህ ጴንጤ ስቆብ ጌታ ይባርክ ብለው ነው ምናምን ሜሪ ውሸት ነው አይደለም እኮ ነው ኤርሚ ምን ችግር አለው የአባቴ እናት መንፈስ ተከተለ የሚለው ውሸት ነው አይደለም ብራዘር እሱን እኛ ምንልበትን እኛ መጠየቅ አለብህ ኦኬ ለማን ምንድነው እሺ ንገረኝ አልገባኝም ንገረኝ በመጀመሪያ የከሰስክበት አድምጠኝ የእናት አባተ መንፈስ የተከተለህማ ብሎ የሚለው እናንተም እኮ ቤተክርስቲያን አጥማቂያንን ብለው የሚሉት ደብተራዎቹ መተተኞቹ እንኳን ይላሉ ያውም በሱዳን ድግምት ማለት ነው እንኳን እኛ በእግዚአብሔር መንፈስ ተመርተን የምናገለግል ሰዎች አይደለንም ያንተ አባት የተባሉት እነ ግርማም ሌሎችም እነዚህ መቁጠሪያ ይዘው ፍልጥ በሚያህል መቁጠሪያ ይዘው አናትና ጀርባ የሚደበድቡትም ደብተራዎች እንኳን ያው ነው ሶፍትም የሚያጎርሰው ሳርም የሚያበላው እኮ እናንተ ጋር ዘይትና ጨው የሚያበላው ያው እኮ ነው እንዴት ያመጣው ነው መጽሐፍ ቅዱሳዊ ነው እንዴ ንገረኝ እስኪ ዘይት መሸጥ እሺ ከዚህ በኋላ ሚዩት አድርጌያለሁ ቀደምም ስርዓት ስላጣን ያስወረርኩ ደግመን ስለላክ ነው ያስገባው እኔ አሁን ኦርቶዶክስን እንዲህ ታርጋለች ብዬ ብል ካሜራዬን ለመክፈት በምን ያህል እንደምቸኩል አይታል በመረጃ ነው እዚህ ቤት ያለ መረጃ ማውራት አየ ምንም እንኳን ፈርመው በፒቲሽን እኛን ተወክሉናላችሁ ብለው ወንጌላውያን ካውንስሉም ይሁን ወንጌላውያን ቤተክርስቲያናት ፊርማ ሰጥተውን እኛን ተወክሉናላችሁ ብለው ባይሉንም ከነዚህ አብያተ ክርስቲያናት የተገኘነን በያለንበት በተበተንበት የምድር ዳርቻዎች በአብያተ ክርስቲያናት ውስጥ የምናገለግል መሪዎች ያለን ፓስተሮች ያሉን ቤተክርስቲያን ያለን ቤተሰብ ያለን ቤተሰብን መራ ሰዎች ላይ እንደዚህ ያለን ኦኬ ስለዚህ ለምንናገረው ነገር ሁሉ ኃላፊነት አለ አንደኛ ጌታችንን ኢየሱስ ክርስቶስን በሐሰት ልናሰድብ አንችልም ዓላማችን ማለት ነው ሁለተኛ ያለንባቸውንም አጥቢያ አብያተ ክርስቲያናት ወንጌላውያኑንም የእግዚአብሔርን ሕዝብ በእኛ ምክንያት እንዲነቀፍ እንዲሰደብ አናደርግም መረጃ አለን ብለን ስንል ካሜራዬን ለመክፈት ምን ያህል እንደምሯሯጥ አይተሃል
በመረጃ ነው። አምጣ መረጃ ብለህ ስትለው ቅድም ብርክያ ያመጣልህ ገድለ መርቆሬዎስ ማነው መልክዓ መርቆሬዎስ ላይ ማለት ነው። እኔን አሳይ ብለህ ስትለው ድርሳነ መድኃኔዓለም ወገድለ መብዓ ጽዮን ላይ መረጃውን አሳየን ማለት ነው። ስታወሩ ስትከሱን እስቲ ቢያንስ በመረጃ ክሰሱ። በመረጃ ማለት ነው። ወይ በተጻፈ ጽሁፍ ወይ በቪዲዮ ማስረጃ ወይ ደግሞ በቪዲዮ ማስረጃ ማለት አሁን ለምሳሌ ፓስተሮቻችን ቆመው ሲሰብኩ ማለት ነው። አይ ዶንት ኖ ልታገኝ ይችላል። ህይወት ብርሃን ቤተክርስቲያን ወይ ገነት ቸርች ሄደህ ስትሰብክ ፓስተሩ ጌታ ይመስገን እንግዲህ ዛሬ ከሰይጣን ጋር ነው የምንጸልየው ብሎ ያለ ፓስተር ቪዲዮ ካለህ አምጣ። እዚሁ ያን ፓስተር እዚሁ ሆኜ እደውልለታለሁ። እኛ መሪዎቻችን ፓስተሮቻችን የአብያተ ክርስቲያናት መሪዎች እንደናንተ ጳጳሶች ሩቅ የሆኑ እማንደርስባቸው አይደለም። መሪዎቻችን ጋር ስንደውል በትህትና በክርስቶስ ልብ ያወሩናል። አምጣ እንደዛ ብሎ ያለ ፓስተር የትኛውም ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች የትኛው ስማቸውን የጠራቸው ያልጠራዋቸው አብያተ ክርስቲያን ፓስተር ዳዊት ሞላልኝ ነው ብለህ ካልክ አምጣ መረጃ። ዮናታን አክሊል ነው ብለህ ካልክ አምጣ መረጃ። እደውልላቸዋለሁ። እዚህ ገስት ላይ በቲክታክ ባይገቡ በስልክ አስገባቸዋለሁ። ቪዲዮ ካሳየ ማለት ነው። ለምሳሌ ፓስተር ዳዊት ዛሬ እንግዲህ ያው ከብዙ ከውጭም ከውስጥም ካሉ ከተሰበሰቡ ሰይጣኖች ጋር ነው የምንጸልየው ብሎ ያለበት መረጃ ካለ አምጣ። መረጃ እስከሌለ በቃ ኦርቶዶክስ ቆይ ስዩም ሚዩት አድርገው። በቃ ኦርቶዶክስ ዛሬም በእኛ ላይ ተዋሻላችሁ፣ ዛሬም በእግዚአብሔር ሕዝብ ላይ ተዋሻላችሁ ማለት ነው ያለ መረጃ። እኔ በኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ በነበርኩበት ሰዓት ላይ ጴንጤዎች ቤት ዘግተው ዝሙት ይሰራሉ ብለው አወሩኝ። የኦርቶዶክስ ቄሶች እንኳንም አወሩኝ። ውሸት አወሩና እኔን ወደ እውነት አመጡ። ለማረጋገጥ ለማየት ነው የመጣሁት። ዝሙት ያረጋሉ አያረጉም ብሎ የሚለው ማለት ነው። የመዳኔን ቀን እግዚአብሔር በዛ መንገድ ቃኑን አገጣጠመልኝ። ምን ነበር ያወሩት? ቤት ዘግተው ዝሙት ያረጋሉ ጴንጤዎቹ፣ ልጆቻችሁን ያዙ እየተባለ ማለት ነው። የካ ሚካኤል የሚሰበክ ነበር በየቦታው ማለት ነው። አሁን መረጃ ነው እኛ የፈለገው። ስም አጥፊነትማ ይታወቃል። ስም ማጥፋትማ በጣም ነው የሚታወቀው። ኦርቶዶክስ ያውም ስማችን የሚያጠፋል እንዴ? አውደ ምሕረት ላይ ቆሙ ሁሉ እኮ ነው ይቅርታ አድርጉልኝ፣ በእኛ በወንጌላውያን አማኞች ላይ ሁሉ እኮ ደብተራ እኮ ነው ልጋጉን ሲጠርግ የሚውለው ማለት ነው። እኛ በዚህ መጠን ልክ አንናገርም። ከተናገርንም በመረጃ ነው። ቪዲዮ ካለ በቪዲዮ ጽሁፍ ካለ በጽሁፍ ካልሆነስ በቃ የዝም ብሎ የቡና ወሬ ነው ማለት ነው። ስለዚህ እኛ እንደዛ ብላችሁ ስላላችሁ እንደውም ጌታ እንባርካለን። ስለ ስሙ እንደው ይሄ ነቀፋ ደርሶን ነው እንደውም ቀነሳችሁ። እንደውም ኦርቶዶክሳውያን በጣም ቀነሳችሁ፣ ስድብ ቀነሳችኋል። በጴንጤ ላይ በጣም ነው ተዋሹ የነበረው። አሁንም ዋሹበት። በዋሻችሁት ቁጥር ግን የሰራዊት ጌታ እግዚአብሔር ህዝቡን እያስመለጠ ነው። ጴንጤ ስተት የማይሰራ የፍጹማን ስብስብ ነው አላልኩ ነው። ችግር የለም። እሱ ቢወጣም ውጣ ብለውት ሊሆን ይችላል፣ ወይ ራሱም ሊሆን ይችላል ይወጣል። ስተት አይሰራም ብዬ አላልኩ። እንሳሳታለን፣ ግን ከስተታችን ያቀኑናል። እንወድቃለን፣ እግዚአብሔር ያነሳናል፣ ወንድሞችም ያነሱናል። ባጠፋነው ጥፋት አቁም ብሎ ሲለኝ እማቆም ፓስተር ነው ያለኝ። አሁን በዚህ ሰዓት እንኳን እየሰማ አቁሞ በቃ ላይቡን ዝጋና ውጣ ብሎ ካለኝ ዘግቼው ነው የምወጣው። ኦኬ፣ ይሄን ተከባብረን ተደማምጠን የምናገልግልበት ቤት ነው። ማንኛውም ኢትዮጵያ ውስጥ ያሉ ማቃቸው ከኢትዮጵያ ውጭ ያሉ ማቃቸው በጣም ማቃቸው አገልጋዮች ኤርሚ ላይቡን ዝጋውና ውጣ ብለው ካሉኝ ለምን ብያላቸው ከወጣው በኋላ ነው ለምን እምላቸው። ጠርቅም የሆነ ሞጣው ይሄን ያህል እንደማመጣለን፣ ይሄን ያህል እንግባባለን ማለት ነው። ስለዚህ ጴንጤ ጋር መጣችሁ ስትከሱ መረጃ ያዙ፣ ቢያንስ መረጃ ያዙ። እና አክሊልም እኮ ባለፈው ብለው ነበር። እኛ አሁን ገድላትና ድርሳናቱ ላይ ይኸውላችሁ እነዚህ መጽሐፍቶችን ልብ በሉ። እኛ እኮ በመጽሐፍ ቅዱስ ብቻ እንዳናወራችሁ እናንተ በመጽሐፍ ቅዱስ ብቻ እናወራም። መጽሐፍ ቅዱስ የሉተር ቅዠት ነው አላችሁ። ታዲያ ስንላችሁ እኛ በገድላት በድርሳናቱ በሊቃውንት ሁሉ እናምናለን አላችሁ። ኦኬ፣ ገድላት ድርሳናታችሁ አዎ። ስለዚህ ጌታ ኢየሱስ ረዳኝ፣ ወጥሬ ማንበብ ጀመርኩ። እዚህም ያሉ ወንድሞች የሚጽፉም እንደነ መርጌታ አይነት እንደነ ብሩኬ አይነት የሚጽፉ ወንድሞች ወንድሜ ዲያቆን ኤርሚ መጥቷል፣ ማንበብ ጀመሩ የቤተክርስቲያኒቱ ልጆች። ከዛስ ያነበብነው እንደዚህ ካሜራ እየከፈትን እናሰጣው ጀመር ማለት ነው። አደባባይ ላይ እዩ እያለን መጽሐፍ ቅዱስ እንዲህ ነው የሚለው፣ ኦርቶዶክስ ግን እንዲህ ነው የምትለው እያልን ነው። ከዚህም የተነሳ በብፁዓነ ሊቃነ ጳጳሳት ሁሉ በሚመራው የሊቃውንት ጉባኤ ላይ ሁሉ ጭምር ወጥተው ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ከጌታ ጋር አስደርገናቸዋል። አፌ ሞልቼ መናገር እችላለሁ በዚህ ጉዳይ። አስደርገናቸዋል። መጽሐፍቶቻችን ጥራት ይጎላቸዋል።
አስበለናቸዋል። ወንድሞቼ የሚጽፉ ወንድሞች አሉ ከኔ በፊት ብዙ ዘመን የደከሙ። ስለዚህ እነዚህ መጽሐፍቶችን ወደ መጽሐፍ ቅዱስ እውነት እንዳትመጡ አይኖቻችሁን ስለጋረዷቸው የእነዚህ መጽሐፍቶች ተአማኒነት ምን ያህል ስተት እንደሆኑ ማሳየት ስለነበረብን እያሳየን ነው። በዚህም ደግሞ እግዚአብሔር ክብሩን ይውሰድ። ለዚህ ነው በእነዚህ መጽሐፍቶች ዛሬ ማንም ኦርቶዶክሳዊ ለፊታችን ቆሞ መነጋገር እስከማይችል ድረስ ሆኗል ማለት ነው። እኔ ኦርቶዶክስ ነኝ ኤርሚ። ኦኬ አይ በእነዚህ አይደለም ያው ብታወራንም የገደባበክ ነው ስይምዬ አንተ እንጂ ኦርቶዶክስ እንደሆን ካቃለው ነው አገልጋይ ነው። እኔ ምን አለ መሰለህ አሁን አንተ እኔ ሞሩት አንተ ስለምትረዳኝ ነው ብዙ ጊዜ ኤርሚ የምለው ማለት ነው። ምክንያቱም አሁን ይሄ በመጀመሪያ የአማኝ መጽሐፍ ነው ብያለሁ። የሆነ እንደዚህ አንሻፍ የምትተረጉመው ከሆነ ጥሩ ነው። ግን ቤተክርስቲያን ቅድም እንዳልከው የሆነ አንዳንድ ጽሁፎች ብዙ አባታችን ቅዱስ አባታችን እንዳሉት የሆነ የፊደል ጥራት ይጎላታል መጽሐፍቶቻችን። እውነት ነው። እናንተ እንዲገባችሁ ተደርጎ ወይም አሁን ቅድም ወገቡ በጭማ መከለ ያለ ኬታ መጣት የፊደል ጥራት አላሉም። የፊደል ጥራት አላሉም እና የምን ጥራት ነው ያሉት? ታደርሳችሁ ጥራት ይጎላቸዋል ማለት ቆሻሻ ነገር ውስጣቸው ተገኝቷል። የታ መጣት ቆሻሻ የምትለው ነው ኤርሚታ እንዴ? ይሄን 10 ዓመት ሙሉ ወንጌል በሚሰብክበት ሰዓት ላይ ማን ኤርሚያስ እዚህ ያላሳየኋችሁ መጽሐፍት አለ እንዴ? ለዚህ አይደል ኤርሚያስ አበበ የሚባል ተናገር እውነቱን የሚባል ጴንጤ ቤት እንዳትገቡ ብዙ ሰው ያስመነፈቀ ነው ብለው ግዝት ያደረጉት በየፔጁ እየዞሩ ይገዙት አባታችን እየተባለ ማለት ነው። እንደው በወላዲተ አምላክ እዛ ቤት ሰው እንዳይገባ እያሉ ማለት ነው። ኧረ በፍጹም ማንም አይልም። አንተ ማንንም እንትና አትልም። የሆነ አረዳድ ችግር ካልሆነ አንተ እንደውም ፍትሃዊ የሆነ ንግግር ነው የምትነጋገረው። ስለዚህ እኔ አሁን አንተ ቅድም አልኩህ እኮ እኔ ችግር በኦርቶዶክስ መጽሐፍ ይሄ ልክ አይደለም እኔ ብለህ የሆነ ነገር ካልክ እኔ ጴንጤ አድርገኝ አልኩህ። ግን እኔን ጴንጤ ማድረግ አትችልም። ጴንጤ ወይ መናፍቅ የሆነ ነገር ምክንያቱም እንዴት ረዳ ስለማውቅ ማለት ነው። እኔ ጴንጤ ላረግ አልችልም። እውነት ተናግረሃል። ጴንጤ ማለት ወደ ጌታ እንድመጣ እኔ ላረግ አልችልም። እኔ የወንጌል አገልጋይ ሰባኪ ነኝ። አድራጊው ለህይወት የሚሆን ንስሐን የሚሰጥህ እግዚአብሔር መንፈስ ቅዱስ ነው። ኦኬ ህይወትና ለመጥፋት በክርስቶስ ኢየሱስ እንድታገኝ እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ እንደሰጣቸው ተብሎ እንደተጻፈ ለህይወት የሚሆን ንስሐን ሲሰጥህ በደለኝነትህ ሲሰማ የጌታ ኢየሱስ ክርስቶስ ምሕረትና ፍቅሩ የቸርነቱና የጸጋው ባለጠግነት ሲገባህ አንተ ደግሞ በበደልህ ኃጢአተኛና ሙታን መሆን ሲገባህ የርህራሄውና የቸርነቱ ብዛት ምን ያህል እንደተገለጠል ሲገባ ያኔ እግዚአብሔር መንፈስ ቅዱስ የንስሐን ህይወት ሲሰጥህ ትድናለህ ማለት ነው። ወደ ጌታ ትመጣለህ ማለት ነው። ትዝታውን በከሰሱ ጊዜ ዮናታን አክሊሉና ትዝታውን እኔም በከሰሱ ጊዜ እዛ ስብሰባ ላይ የቀረበ ለአባቶችህ የቀረበ ምን እንደተባለ ላሳያ። አየኛ መረጃ እንደዚህ ዘን በመረጃ ነው የምናወራው። ብፁዓን ሊቃነ ጳጳሳትና የቅዱስ ሲኖዶስ አባላት ባሉበት በባለፈው ዮናታን አክሊሉ መጽሐፍ አነበበብን ብሎ ባለበት እና ወደ ፍርድ ቤት እንሄዳለን ብለው ባሉበት እዛ ስብሰባ ላይ ምን እያደረጋችሁ ነው? ምን እየተደረገ ነው ተብሎ በተባለበት የኔንም የትዝታውንም የሌሎች ወንድሞችንም አንስተው ሊሆን ይችላል የሶስታችንን ግን ሰምቻለሁ። እዛ የቀረበበት ነው። ስማው ምን እንደሚል። ስለዚህ እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል ዝሏል። ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱ መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ሰማው ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ወደ ቲክቶክ ስመጣ አንዱ ዋጋ ያገኘሁት የነበረው የኦርቶዶክስ ቤተክርስቲያን አይ ቲንክ ካህን ይመስለኛል ቄስ ይመስለኛል ወይ ቲክቶክ የሰማሁት ነው። በሶሻል ሚዲያ ብዙ ሰው እያጣን ነው አለ። ኦኬ ሰማው ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ነገር ግን የትዕግስት መጨረሻ ማለት ነው። እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው ምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። እሺ
ዮኒ የኔ ደቀ መዝሙር አይደለም፣ እኔም የሱ ደቀ መዝሙር አይደለም። ዮኒ በጌታ ወንድሜ ነው። እዚያ ያሉ ወንድሞቼ እና እህቶቼ በጌታ ወንድሞቼ ናቸው። ቢኒያም የኔ ደቀ መዝሙር አይደለም። ብሩኬም፣ ዳጊም፣ ማንም መርጌታ የሚሆን ማናቸውም ቢኒ ኦኬ። እኛም የነሱ ደቀ እኛ ሁላችን የክርስቶስ ደቀ መዛሙርት ነን። ግን ሚዲያ ላይ ወደ ቲክታክ በመጣ ሰው አለ 2000-3000 ሰው ነበር ያየ የነበረው እኔ ጋር ማለት ነው። ከዛ ህዝብ እንዲህ እንደሚባለው አይደለም። ጌታን ሲቀበል እሱ እንዳለው ከቅርብ ጀምሮ የሚያውቋቸው ይኸው ብሩኬ እዚህ እንኳን እኔ ጋር መጥቶ ባላገኘው ብሩኬ እኮ እዚሁ ነው ጌታን የተቀበለው። እዚሁ ቲክቶክ ላይ ሊከራከር መጥቶ ማለት ነው ጆኒ ጋር እና ዳኒ ጋር ማለት ነው። ኦኬ በፍጹም ይኸው ብሩኬ እኮ አለ እዚህ። ከጨረስ ቆይ እንዴ ምኑ ነው በፍጹም ያልከው? ብሩኬ የት ነው ጌታን የተቀበለው ታውቀዋለህ? ብሩክን የብሩኬን አይደለም የሆነ ነገር ስለ ሰው የሆነ ነገር ይጻፍ። እሺ አሁን ይሄ ሰው ሰምተዋል አይደለ? ግን ኦኬ ይጨርስና ከዛ እንቀጥላለን። ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን ጉዳይ ለመስማለች ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባላል እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት ጥናት በልቷቸው ሊሆን ይችላል። ሰሜን ሜንሽን አድርጎ ነው የተናገረው ስብሰባ ላይ ማለት ነው። 2000-3000 ሰው እሱ ጋር ይገባል። ሲጠይቃቸው ግን አንዳቸው ምንም አይሉም። ለምንድን ነው የማይሉት? እና አሁን በመጽሐፍቶቻችሁ ሁሉ ጭምር ያፈራችሁት እኔ ነገሩ እኛ ከምንናገር ራሳቸው ይናገሩ። ይሄም ብቻ አይደለም፣ ሌሎችም የሁለት ሰዎች ምስክርነት አለ። ልክ እንደዚሁ ማለት ነው። ስማችን ሜንሽን አድርገው ስራው የማን ነው? እኛ እዚህ ወንድሞቼ እናቶቼ የምንሰራው ስራ የእግዚአብሔር ስራ ነው። እኛ ሰውን የማዳን ጥሪ ነው ከእግዚአብሔር ዘንድ የደረሰን። ሰውን በምን እንደምናድነው በሕያውና ለዘላለም በሚኖረው በእግዚአብሔር ቃል። እኛ አይደለንም አዳኙ። የሚያድነውን የመዳናቸውን እውቀት ለህዝቡ ትሰጣለህ እንደተባለ ይህንን ቅዱስ የእግዚአብሔርን ቃል የምንሰብከው ሰኞ፣ ማክሰኞ፣ ሮብ በየትኛውም ዘመን ጴንጤ ቤትና የትኛውም ቦታ ላይ ሂድ የምንሰብከው ይህንን ያው እግዚአብሔርን ቃል። እኛ ግን ይህንን ስንሰብካችሁ እናንተ ከእንደነኛ አይነቶች ትቀዱ ታመጡና እጅግር የሌለው የማይገናኝ ነገረ ድህነት ላይ የሚያወራ ስንትን ቶፈንቶ የሆነ ነገር አለ። ጽድቅ በኢየሱስ ክርስቶስ በማመን ነው ሰው የሚጸድቀው ብሎ የሚለውን መጽሐፍቶቻችሁ ጋር ጎራ ስትል ግን አተላ ጠጥተህ አተላልሰህ ትጸድቃለህ፣ ፍርፋሪ በልተህ ትጸድቃለህ፣ የመቃብር አፈር ተቀብተህ ትጸድቃለህ ብሎ ይላል። ቆይ ልሰጥህ ነው። ስለዚህ ምንም ያመጣችሁት ነገር የለም ብለህ ያልከው በራስ ወንድሞች ሁሉ ጭምር ሳይቀር የተረጋገጠሉ። ለዚህ ነው እዚህ ቤት ውስጥ ሌሎች ወንድሞቼም ጋር ማለት ነው፣ ግን እዚህ ቤት ውስጥ ደፍረው ገብተው አይወያዩም። ለምን? መረጃ ይነሳል። ምን? አንደኛ መጽሐፍ ቅዱስ፣ ሁለተኛስ እነዚህ ሁሉ መጽሐፍቶች ማለት ነው። ምክንያቱም እነዚህ መጽሐፍቶች የምናነሳው ለምንድን ነው? እኛ በእነዚህ መጽሐፍቶች አናምንም። እኛ የምናምነው አይናችን ይሄ እግዚአብሔር ቃል ነው። መልህቃችን ይሄ እግዚአብሔር ቃል ነው። ሚዛኑ ይሄ እግዚአብሔር ቃል ነው። እናንተ ግን በእነዚህ ስለምታምኑ በእነዚህም ነው የምናናግራችሁ። በመጽሐፍ ቅዱስ የምናናግራችኋለን፣ በዚህም እናናግራለን። እኛ ግን በመጽሐፍ ቅዱስ እናወራችሁ፣ እዚህ ላይ ግን የምትጮሁት ጩኸት አለ ማለት ነው። ለምን? ድብን ያለ ስህተት ከሕያው ከእግዚአብሔር ቃል የሚያርቅ ሰውን ገሃነመ እሳት የሚጨምር እውቀት በእነዚህ ውስጥ አለ ነው። ኦኬ ትቀጥላለህ። መቀጠል ትችላለህ። ቴንኪው አመሰግናለሁ ኤርሚ። በመጀመሪያ አንተ ሙሉ ወንጌል፣ ቃለ ሕይወት፣ ሐዋርያት የትኛው እንደሆናችሁ ሁላችሁም አንድ አይነት አይመስለኝም። አላቅም የትኛው እንደሆንክ ብትነግረኝ ደስ ይለኛል። በመጀመሪያ አጭር ልንገርህ። እኛ ሐዋርያት የሚባለው እነዚህ ሐዋርያት እምነት ነን ብለው የሚሉ ከእኛ ወገኖች አይደሉም። ልብ በልና ስማኝ። በተለምዶ አጠራር ኦንሊ ጂሰስ ወይንም ሐዋርያት ነን ብለው የሚሉ እነሱ ድብን ያለ የአጋንንት ትምህርት የሚያስተምሩ መናፍቃን ናቸው። በአስተምህሮተ ሥላሴ በነገረ ክርስቶስ ላይ ያላቸው የመንፈቅና ጥግ መጨረሻ የለውም። እነሱን እኛ ከኛ ወገንም አይደሉም። እኛ ሐዋርያት ብለው ራሳቸውን ከሚጠሩትም አይደለንም፣ ወይ ደግሞ ኦንሊ ጂሰስ በተለምዶ ተብለው የሚባሉት አይደለንም ማለት ነው። እኛ ካቶሊክ በስም በተለምዶ ፕሮቴስታንት ብላ ትለናለች። ከካቶሊክ ቤተክርስቲያን ሉተራውያን ሲወጡ ሉተርም ሲወጣ ፕሮቴስት ብላለች፣ ፕሮቴስታንት ብለው ይሉናል። እናንተ ደግሞ በተለምዶ ጴንጤ ብላችሁ ትሉናላችሁ። እኛም ደግሞ እናንተ የጠራችሁትን ጴንጤ ማለት ፔንቴኮስቴ የበዓለ 50 ቀን ስለሆነ በቃ ጴንጤ ነን እንላለን። ትክክለኛ ስማችን እኛ የኢትዮጵያ የወንጌል አማኞች ህብረት ነው። እኛ ወንጌላውያን ነን። በአስተምህሮተ ሥላሴ የምናምን፣ በነገረ ክርስቶስ የምናምን እውነተኛ የሆነ የሐዋርያቱ የቅዱሳት ሐዋርያትና የቅዱሳን ነቢያት ትምህርት የሁላችን ጌታ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ
የማዕዘንም ድንጋይ የቤተክርስቲያንን መሰረት ራስም በሆነው በሱ ያለን እውነተኛ አማኞች ነን። እኛ ለዚህ ነው ከኦርቶዶክስና ከካቶሊክ ጋራ በመጽሐፍ ቅዱስ ማህበር ውስጥ አብረን በህብረት ውስጥ አለንበት። እኛ የኢትዮጵያ የወንጌል አማኞች ህብረት ነው የምንባለው። ካቶሊክ ፕሮቴስታንት ትለናለች፣ ደግሞ እናንተ ደግሞ ፔንቴ መናፍቅ ብላችሁ ትሉናላችሁ። የፈለጋችሁትን በሉ። ፔንቴኮስቴ ፔንቴ ምናምን ነገር ብላችሁ ትሉን ፔንቴ ነን ብለን እንላችኋለን እንጂ እኛ የወንጌል አማኞች ነን ወንድሜ። ቴንኪው። እኛ ጆቫዊ ተነሳ አይደለንም፣ ሞርሞን አይደለንም። መናፍቅ የሚባለው ነገርም ይባላል። ብቻ ስላብራራህልኝ አመሰግናለሁ። እኔ እናንተ ለመንካት ወይ ምናምን አይደለም። ምክንያቱም ወንድሞቼ፣ እህቶቼ፣ አባቶቼ ሁላችሁም ከዚህ ስላላችሁ እዚህ ጋር የመነቋቆር ሳይሆን መከባበር፣ መነጋገር ነው የሚሆነው። ምክንያቱም ለማወቅ ስለሆነ ማለት ነው። እና እኔ ቅድም ሲናገር እንደሰማው እንደ ማስረጃ ያመጣህልኝ ነገር ምንድነው? እኔ ቤተክርስቲያን የሆነ መጽሐፍ እንደዚህ አይደለም ብዬ እኔ በአደባባይ ብጮህ ህግ ክፍል አይደለም እኔን የሚዳኘኝ። እኔ እንደዚህ አይነት አሰራር አይመቸኝም። ምክንያቱም ህግ ክፍል ሳይሆን ቀጥታ የሚነጋገረኝ ሰው አፈለገ በማህበር እንደ ድሮ እንደ ብዙ ጉባኤያት አሉ እንግዲህ እንደምታውቋቸው እንደነሱ ጉባኤ ተጠርቶ በጉባኤ ልንነጋገር ይገባናል እንጂ እንትን አይደለም። ይሄ በህግ ክፍል ከሳለው ምናምን አይደለም። ግን ክስ የሚያስፈልገው ወይ ቤተክርስቲያን ሲፈርስ ያለ ደግሞ እንደዚህ ነዋየ ቅድሳት ሲሰበሩ የሆነ ነገር ሲደረጉ ነው እንጂ በወንጌል ክስ የለም። የተናገረው ያየሁት ነገር ያልተመቸኝ ነገር ይሄን ነው። መነጋገር ቀርበህ በጨዋነት መነጋገር ማለት ነው። አንዱ ይሄ ነው። ሁለተኛው ነገር ምንድነው? እኔ ታምርን እኛ እንዴት እንደምንረዳው ልናገር። ያው ስለምፈቅድልኝ አመሰግናለሁ አስቀድሜ። ምክንያቱም እኛ አመሰግናለሁ። እሺ ወንድም አለም ጋሼ በጣም ነው ማመሰግነው። አሁን ምንድነው እኛ ታምርን ምዕመናንም ሆነ እኛ የምንቀበለው አሜን ብለን ነው። እንደዚህ ይደረጋል ካለን አሜን ነው እንጂ እኮ ብዙ ነገር የሚገራረሙ ነገር ታያለ። ግን ምንድነው እምነት ስላለን እስማኤል ቦዘ ነገር ዘይሳነው ለእግዚአብሔር የሚለውም አለ። ለእግዚአብሔር የሚሳነው ነገር የለም ብለን እኛ እናምናለን። ሁለተኛ እኛ አሜን ስንል እናንተ ወንጌላውያን ደግሞ ምንድነው የምትሉት? ለምን ነው የምትሉት? በአሜንና በለምን መካከል ትልቅ ልዩነት አለ። ሁለተኛ የቃላቶች ቅድም እንዳልከው በጭኑ መካከል ሲል አሁን እኔ የምረዳው አንተ አፍረቱን ብለህ ነው የምትረዳው። እኔ ደግሞ በጭኑ መካከል በኋለኛው ሳይድ በጭኑ መካከል ወገብ ስላለ እሱ ነገር ነው ብዬ ወገቡን ቀጥሎ ወገቡ የሚለው ስለገለጸው ወገብ የሚለው ስላለ እሱም ብዬ ነው ማምነው። ግን በጭኖች መካከል የሚገኘው አፍረት ቢኖር አፍረት ብዬ ገልጸው ነበር። እንደኔ በጨዋነት ነው የምንነጋገረው። ሶባት አሁንም ድንግል ማርያም የወርሳችን እሱ ስለሆነ አባ ሕርያቆስንም አጠባቸው፣ ጌታን አጠብተዋለች። ከዛ ደግሞ ገርላቶች ታምራቶች ደግሞ አባ ሕርያቆስንም አጠብተዋለች ብለው አባቶች ጽፈው እንደዛ ካሉ እኔ አሁን ምለው ምንድነው? አዎ ይገባታል ነው። በቃ እድሉን ባገኝ እኔ ምጠባ ነበር። እውነቱን ለመናገር ማለት ነው። ብታጠባኝ እኔም በሰዓቱ ብኖር እጠባ ነበር። እንዴ አንተ ብታገኝ እርሜ ተጠባለህ። እውነት እንዴ እኔ አልጠባም። አይ ተወሱ። ለምሳሌ የሆነ ነገር ሲሆን ለበረከት ምናምን እየተባለ ብዙ ነገር እንደምናደርገው እኔ ወደዛ ውስጥ አልገባም። አልጠባም። የጠባሁት የእናቴን ጡት ነው። የእናቴን ጡት አዎ በጣም ጠብቻ አድርጌያለሁ። እናቴ ነግራኛለች። እስከ 2 ዓመት ተኩል ድረስ ነው እስከ 3 ዓመት ድረስ ጠብታል አንተና ወንድምህ ብላ ታላቅ ወንድሜ ከኔ በላይ ስላለ ጠብቻ አድርጌያለሁ። አንተ ግን አሁን ምን ለማግኘት ነው? ወይ ደግሞ ጠቦ የተባሉ ሰዎች ምንድነው በመጥባት የሚያገኙት? ሱታፌ ምንድነው? እንግዲህ ያው አሁን እነሱ ምንድን ማሳለ ኤርሚ እኔ በነገራችሁ ላይ ማለት በጣም አከብራቸዋለሁ። ምክንያቱም ኤርሚ ያው አሁን እዚህ ጋር እኛ አሁን ጡት ስት የሚባለውን አንተ ቃል በቃል እኔ አሁን እያየሁት ያለ ከአንድ ነገር ውጭ እኛና ወንጌላውያንና ኦርቶዶክስ ክርስቲያኖች ያለያየን አንድ ነገር ነው ብዬ ነው የማምነው። በእውነት ነው ነገር ኤርሚ መቼም ቢሆን እንዳትረሳብኝ ማለት ነው። ምንድን ነገር ነው ብለህ ካልከኝ ኢየሱስ አማላጅ ነው። እኔ በጣም ጡት በመጥባት አሁን ባገኝ ጠባው ነበር ብለህ የምትለው ለምንድን ነው አንተ የምጠባው? የማሚንጹን ጡት ጠብታ አላደክም? የማዘን እኔማ ጠብቻለሁ፣ ግን መባረክ እየተባረኩ ድንግል ማርያም አሁን ምን ይሁንልኝ ብለህ ነው ታዲያ? አሁን እኔ ባገኝ ጠባ ነበር ብለህ ያልከው ለምንድን ነው? ምንድነው ክጃሎት እኔ ድንግል ማርያም እድሉን አግኝቼ አረ እንደው የሄደችበትን አፈሩን እንደው ፊቴ ላይ ባቀባሁት አፈሩን አፈሩ ላይ በኋላ እንደሳለ ግን ጡት ባገኝ ጠባ ነበር ብለህ አልክ። ስዕል አለ አይደል? አሁን በየቤታችሁ አለ። እኔም አለ
እነሱ እኮ ጡት ከስሏ እኮ ጡት አውጥቶ አባ ጊዮርጊስ ዘጋስጫ እኮ ጠብተዋል። ሞክረህ አታውቅም? አባ ጊዮርጊስ እና እኔ እንለያያለን። እኔ ደካማ ነኝ። አባ ጊዮርጊስ በጸሎት የተጉ አባት ናቸው። እንዴት ይሆናል? ኤርሚ ምን ማንን ከማን ጋር ነው የምታገናኘው? እኔና አባ ጊዮርጊስ አቤት። ስለዚህ አንተ የምትጣባው ምን ለማግኘት ነው? በቃ መባረክ ከሆነ እድሉን ባገኝ ነው። የሆነ እንደዚህ ኔጌቲቭ ቲንከር እንደማትሆንብኝ አምናለሁ። እድሉን ባገኝ። የአንተ ማዘር አሉ አይደል? እናትህ? አዎ። ይቅርታ ግን ምሳሌ ስላደረኩ የኔም እናት አለች። ችግር የለም። የኔ አለች መስሎኝ። ማዘር ከአንተ ጋራ ልጆች አላቸው አይደል? የወለዷቸው? እኔ አለን። አዎ። ሌሎችም አሉ። የአንተን እናት ጡት ያገኘ መንገደኛ ሁሉ ይጠባዋል? የጎረቤታችን ልጅ የሚገርም እናታችን ገበያ ስትሄድ እሱ ጠብቶ ያደገ እሱ እንደዛ አለ። አየነው ይባላል። እሱ አስተዳደግ ላይ አለ። በአስተዳደግ በማህበረሰባችን እንደዛ ያደርጋሉ። ልክ ነው ያልኩ። ዝም ብሎ መንገደኛ ያደገ ሰው አሁን ጎረምሳ ሁሉ ሽማግሌ ቆሞ ያጥቡኝ እናቴ ብሎ ቢሉ እና ያጠባሉ። እሳቸውስ እንደዛ ቢያጠቡስ አንተ ትክክል ነው ብለህ የምታምነው? ለበረከቱ ነው። ለምትወደውና ላመነችው ለምታውቀው ሰው ነው ያጠባችው የጎረቤታችን ልጅ። ስለዚህ ማርያም መልስ ስይሜ የጎረቤቱ እኮ ህፃን ነው አልኩ። የጎረቤቱ ህፃን ከመሆኑ የተነሳ በገጠሪቱ ኢትዮጵያን በከተማ ውስጥም አንዳንድ እናቶች ልጆቻቸውን ትተው ገበያ ሲሄዱ የሆነ ቦታ ላይ ሲሄዱ ወይ ሀዘን የማይቀርበት ቦታ ላይ ሲሄዱ ህፃናትን ይዘው ከሚሄድ እዛ ጎረቤት ጋር ይጥሏቸውና ወይ ወተት ያጠጧቸዋል ወይ ደግሞ ያቺ እናት ጡት የምታጠባም ከሆነ ያጠቡታል ማለት ነው። እንደዚህ ማንም ኢትዮጵያውያን እንደዚህ ያደርጋሉ። ኦኬ፣ ይሄ በባህላችን ውስጥ ያለ ትስስር ነው። በጣም እንደውም ከዚህ የተነሳ ነው ትልቅ አክብሮት በማህበረሰቡ ዘንድ ያለው ማለት ነው። ኦኬ፣ እንደዛ አድርገዋን ያንተ እናት ያንን ብላቴና አጥብተው አሳድገውታል ማለት ነው። ስለዚህ አሁን በምንም አይነት መልኩ እናቱ ናቸው ያንተ እናት ማለት ነው። ግን አሁን እናት አድገው ልክ እንደዚህ አሁን እንደነ ማነው አባ ጊዮርጊስ ዘጋስጫ አይነት ወይ ደግሞ በታምረ ማርያም ላይ እንደተጻፉ አይነት ትልልቅ ሽማግሌዎች ሁሉ ወይ እንደነ መብሃ ጽዮን አይነቶቹ እነሱ ሁሉ መንገድ ላይ እንደዚህ እያገኙ እንደሚጠቡት ማርያም አሁን እንደዛ ታስጠባለች ወይ ነው ጥያቄ። ወረደ ከገስቱ ላይ እንደዛ ታስጠባለች ወይ? ካስጠባችማ ያገኘ ጡቷን ያገኘ ሁሉ የሚጠባት ከሆነች ይሄ በጣም እኮ ነውር እኮ ነው። ነውር እኮ ነው። በባህላችን እንኳን ራሱ እንኳን ለምንድን ነው ማጥባቷ? በረከት ብሏል አሁን ስዩም ማለት ነው። ጡት በመጥባት በረከት ይገኛል ተብሎ ያለው አለ እንዴ? ለምሳሌ አሁን አንዱ በታምረ ማርያም ላይ የተጻፈው መነኩሴ እውቀት አልገባ ብሎት ነው ሄዳ እና ከጡቴ ወተት ጥባ ብላ ያለችው ይላል። እውቀት አልገባ ብሎ ያለው መነኩሴ ተምሮ እውቀት አልገባ ብሎ አለው። ከዛ 200 መላእክትና አስከተላ መጣች። በብርሃን በወርቀ ጽዋ ልክ ኡራኤል እዝራን ሱቱኤልን አጠጣው ተብሎ እንደሚባል አይነት ማለት ነው። መቼም የኦርቶዶክስ ተረት እኮ ተነቦ አይደለም ተቃጥሎ ያልቅ እና መላእክት በጽዋ ይዘው መጥተው እውቀት እንዲገባው ማለት ነው አጠጪ ብሎ ሲላት ለምን ትጠጣለህ አለችው። እንዴ ይዛ መጣ። በመላእክትን አስከትላ በጽዋ ይዛ መጣ። አጠጪ ብሎ ሲላት ለምን እንደምትፈልገው ይሄንን እውቀት እንዲገባኝ ለምን ነው እውቀትን የምትፈልገው ይላል። ባይዘው የኦርቶዶክስ ማርያም በታምረ ማርያምና በሌሎች መጽሐፍ ላይ የተጻፈችው እውቀት ጠልናት። መጽሐፍ ቅዱስ እንድታነብ አትፈቅድልህም። ታምረ ማርያም ነው ብሎ የሚለው እውቀት ጠልነች። መዝሙረ ዳዊት መድገምና ወንጌል መማር ለምን ይጠቅምሃል ነው የምትለው። ምንድነው ጥቅሙ? እኔ ምንም አይታየኝም ጥቅሙ። ስለዚህ መዝሙረ ዳዊትን ማትድገም ወንጌልንም አታንብብ ማለት በድንቁርና በመሃይምነት ኑር እያለች ማለት ነው። የኦርቶዶክሷ ማርያም ታምረ ማርያም ላይ የተጻፈ ማለት ነው። መጨረሻም ላይ እውቀት እንዲገባኝ አጠጪ ብሎ ሲላት እምቢ አለችው። ይሄንን እውቀት የምትፈልግ ከሆነ ከኔ ጋር እድል ፈንታ የለህም ብለህ ስትለው አይ ይቅርብኝ እመቤቴ ጠጥቼው እውቀት አግኝቼ ከአንቺ ጋር እድል ፈንታ የማይኖረኝ ከሆነ ይቅርብኝ ብሎ አላት። ከዛም በፍቅር ተቀበለችው፣ ባረከችውም፣ ከጡቷም ወተት አጠጣችው ይላል። ለምን? እውቀት እንዲገባው ማለት ነው። የጠባው ሰው ሽማግሌ ነው። ታምረ ማርያም ላይ ተጽፏል። የዚሁ የመባህ ጽዮን ይመስለኛል ስጠረጥር ማለት ነው። ድርሳነ መድኃኔዓለም ላይ የተጻፈው እና በኦርቶዶክስ ያሉ ስዕሎች ያጠባሉ፣ ይጠባባሉ። ሳር ነው የማይግጡት እንጂ መኖ አያስቸግሩም እንጂ ወተት እንደ ጉድ ነው የሚያፈልቁት። አንዷ ጴንጤ እህት ባለፈው ከነበረው ዲቤት ላይ በውስጥ ደውላ እኔ የምልህ ኤርሜኒ እርጎ ቤት ልከፍት አስቤያለሁ አለችኝ። እላታለሁ እናማ እነኚህ ስዕሎች የት እንደሚሸጡ ጠቁመኛለች። ልትገዛ ማለት ነው። አየህ፣ እውነት ነው።
ሳጋቱራም የምንድን ሳጋቱራ ነው ያልኩኝ? ሳጋቱራ ያልኩኝ ፍሩሽካም አይፈልጉም። ዝም ብላ ያፈልቁልሃል ወተቶቹ። እሱም ብቻ አይደለም የሚያፈልቁት፣ ወተት ማፍለቅ ብቻ አይደለም ጡቱ፣ ሰውነታቸው ሁሉ ላበት ያወጣል፣ ያልባቸዋል። ስዕሎቹ አይ ቲንክ ሲሰግዱ ይሁን ወይ ሩጫ እየሮጡ ኤክሰርሳይዝ እያደረጉ ይሁን አይ ዶንት ኖ። ራሱ ዶክተር ሮዳስ ታደሰ እያሳየን ማለት ነው። ቪዲዮ አለ። ወዝ ሁሉ ታፈሳለች እና ወዙን ደግሞ ላቧን ምንድነው የነኩ ይቀቡታል። ይስቃሉ ስዕሎች፣ ፈገግ ይላሉ ስዕሎች። አንገታቸው እንደፋ አድርገው አንገታቸው ነቅነቅ ያደርጉልሃል። እሺ ብለው እንደሚሉት ማለት ነው። የመርቆሬዎስ ስዕል ሁሉ ጭምር ማለት ነው። እንደውም ባለፈው መርጌታ ሲያሳየኝ መልካ ማነው የሄዳሩ ዚቅ ላይ አለ። አንገታቸው ይነቀንቃሉ፣ ይስቃሉ፣ ከበሮ ሲመታ ይጨፍራሉ፣ ይደንሳሉ፣ ይዘላሉ። አየው ቅዱስ ገብርኤል አየው ትከሻው ነካነካ ሲያደርገው ብለው ይላሉ። ቪዲዮ እኮ አለ ወንድሞች እናቶች። እና ከካህናቱ ጋር እያበዱ ነው የሚያድሩት ሌሊቱን ሁሉ ማለት ነው። ወተት በሽበሽ ነው። ዘይት ያፈልቃሉ፣ ደም ያወጣሉ፣ ላበት ያፈልቃሉ፣ ይናገራሉ። ሰው በጦር ወቅተው ይገላሉ ስዕሎቹ ማለት ነው። እና መቼም ጌታ ይቅር ብሏታል። ያቺ በጌታ የሆነችው እህቴ እርጎ ቤት ልከፍት ነው አላለችኝም። ኤርሚ ጠቁመኝ ነው ብላለች። ነገሩ እየቀለደች ነው። እንደ ኤልያስም ጠቁመኝ አለች። እና እንዲህ አይነት የራሳችሁ መጽሐፍ ለዚህ ብዙ ዘመናት ቤተክርስቲያኒቱ ዘግታ አልኩ እኮ ብራዘር። አንተ ትሯሯጥልኛለህ። እዛ ገበያህን ስራህን እየሰራ ነው። ትምህርት ያለው ትምህርት ነው። መንፈሳዊ ነገር ለቄስ ብቻ የተተወ ነው። ለቄስ ብቻ ወደ መጽሐፍ ቅዱስ ጠጋ ካልክ መንፈሳዊ ነገር ከተናገር እንደ ቄስ ልትሆን ነው እንዴ መምህሬ ብለው ያላገጡብሃል ህዝቡ ሁሉ ጭምር ማለት ነው። በኦርቶዶክስ ሃይማኖት መንፈሳዊ ነገር ለቄስና ለዲያቆን ብቻ የተተወ ነው። ምእመኑ ጉዳዩ አይደል። ምን አለፋለፈው መጽሐፍ ቅዱስ አንብብ ብለው አይሉት። መጽሐፍ ቅዱስ አንብበው አያውቁ። ሊያነቡም አይፈልጉም። እንዲያነቡም አያበረታቷቸውም። ቄሶቹም አይናገሩም። እቤት መጥቶ ዲያቆንስ ቢሆን ያነባል እንዴ? አያነቡም እኮ። ዲያቆንም እኮ አያነቡም። ዜማና ቀንትን ብቻ ነው የምንማረው ብለዋል። እኔ ለምን አልነግርህም? ይኸው እዚህ ያሉና መርጌታ አያነቡም። አንማርም መጽሐፍ ቅዱስ። ስለዚህ የሁለት ዓለም ሰዎች ሆን ማለት ነው። ጴንጤ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ ጥርግ አድርጎ በልቶ ይመጣል። እያጋሳ ሲል ማቴዎስን ነው የሚያወጣው። ጴንጤ በልቷላ። ሙሉ ወንጌል ቁጭ ብሎ በልቷል። ዘመናት ሙሉ ፓስተሮቹ እየተቀባበሉ አብልተውታል ብሎ ሲያጋሳ የዮሐንስ ወንጌል ነው የሚያጋሳው። ጴንጤ ብሎ ሲል ሉቃስን ነው የሚያጋሳው። አየህ፣ የቅዱስ ጳውሎስን ነው የሚያጋሳው። ሰው በልቶት ማለት ሰው ሞልቶት ከልቡ ሞልቶ የተረፈውን በአፉ ያወጣ እንዳለ ማለት ነው። እያወራ ጴንጤ ብሎ ካለ ቅዱስ ጳውሎስ በኤፌሶን መልእክቱ ብሎ ይልልሃል። እዚህ ግን ኤፌሶን ማንምታል ማን ወይዘሮ ኤፌሶን የሚባሉ እናት አቃል ጎረቤት ነው ብሎ የሚለው ኤፌሶን የለም። ፊልጵስዩስ ብዬ አንዴ ፊላደልፊያ ብለካል። የምንድነው ደግሞ ምንድነው እየተወራ ያለው? ምን አይነት ዘመን መጣብን ይላል። ፊላደልፊያ እንኳን ምን ማለት እንደሆነ አያውቁም ወገኖች፣ አያውቁም። ከዚህ ህዝብ ጋር ነው ወይ ተቆጥረን ስንት የገባ ነው አሉ አንድ የሆኑ ቀበጥ የሆኑ ባለስልጣን ነበሩ በጃንሆይ ዘመን። እና ሲያዩት የገጠሪው አካባቢ ጭሰኛ የተባለው ብዙም እንደዚህ የረባ ነገር አለባበስም የረባ ሙክትም ለጌቶቹ ነው ወስዶ የሚሰጠው እንጂ እርጎ ሳይሆን አሬራ ነው የሚጠጣው። አይብ ሳይሆን አጓት ነው የሚጠጣው። አይብ አይበላም፣ ለጌታው ነው። እና ንግስቲቱ ናት ከብቻ የንጉሱ ዘር የነበረች ናትና እና ከዚህ ህዝብ ጋር ነው ተቆጥረን 45 ሚሊዮን የገባ ነው ምናምን ነገር ብለዋል። አሁን አየህ ኢትዮጵያ ውስጥ ክርስትናው ተቆጥሮ እንዴ ሰኔ ጎልጎታ አንብበህ አንተ ወገብህ ነው የሚፈታው። ስለ ወንድምዬ ሰኔ ጎልጎታ አንብበህ ድርሳነ ሚካኤል አንብበህ ታምረ ማርያምን አንብበህ
ጴንጤ ፊት አትቆምም ስለ ወንድሞቼ እናቶቼ በእውነት ለማፈር ለመሸማቀቅ ጨጓራህ እንዲላጥ ካልፈለክ በስተቀር አትቆምም። ጴንጤ ንቅንቅ አይልልም ከመጽሐፍ ቅዱስ እውነቱን ስነግር ማለት ወገኔ ስለሆነ ልንገራችሁ ሚስጥር አይደለም። ንቅንቅ አይል የፈለከው አውራ ይሰማል። አረጋግጥልኝ ከመጽሐፍ ቅዱስ ነው ብሎ የሚል በብሉይ ኪዳንና በአዲስ ኪዳን በነቢያቱና በሐዋርያቱ በጌታችን በኢየሱስ ክርስቶስ ትምህርት እውነት አድርግልኝ ነው ብሎ የሚል ጴንጤ ከሌለ ጌታ ይባርክ ብሎ ትቶ ነው የሚሄደው። ጌታ ይባርክ፣ ጌታ ኢየሱስ ይወዳል፣ እኔም እወድሃለሁ፣ እግዚአብሔር የዘላለም ሕይወት እንዲሰጥ ብለን ነግሬ ወይ ነግረን በቃ ምንም አያለፋልፈን። በሚቀጥለውም ጊዜ ሌላ ጴንጤ ብታገኝ እንደዚሁ ነው ኢየሱስ ጌታ ነው ብሎ የሚል። ስለዚህ የሚሻለው ወንድሞቼ እናቶቼ ንግግሩ ጥሩ ባይሆንም ቀጥታ አልተጠቀመው ነው። የገጠር ልጅ ነው፣ ባላገር ስለሆንኩ ባላገር ሰባኪ ነኝ። ምሳሌነቱ ጥሩ ባይሆንም ግን ዝንጀሮ እንዲህ ትላለች ይባላል በእኔ ሀገር። ዝንጀሮ እኛ ያልፈሳንበት ገደል የለም ብላ ትላለች በገጠርኛው። ለሚዲያ ባይመጥንም ቀጥታ አስተላልፉት ዩቲዩብም ላይ ቀጥታ የኢትዮጵያ ሕዝብ ይገባዋል። ገበሬው ዩቲዩብ ላይ ምናምን ነገር ዳውንሎድ አድርጋችሁ ልክ ነው ይሄ ልጅ ሲናገር ትክክል የተናገረው እኛ እንጠቀምበታለን ብለው ይላሉ የገጠሮቹ ማለት ነው። ከተሜውን ቶ ራሱ ሲያንዛርጥ እየዋለ እኮ ሰው ፈሳ ተብሎ ሲባል እኮ ሲስቅ የሚውል ከተሜው ነው። ገጠር ግን ፈሳ ብለህ ተብለህ በቃ ገበና ነውና ይሸፍኑልሃል። እና ምን እያልኩ ነው? ዝንጀሮ እኛ ያልፈሳንበት ገደል የለም ብላ ትላለች። ምን ማለት ነው? እኛ ያልደረስንበት እነዚህ መጽሐፍቶች ላይ የለም ልልህ ነው ባጭሩ። ህይወት የሚሻለው ክርስቶስን ማለት ህይወት የሚገኘው ክርስቶስን በማግኘት ነው። ክርስቶስን ለማግኘት ወደ እነዚህ መጽሐፍቶች ጎራ አትበል፣ አታገኘውም። ክርስቶስን የምታገኘው በብሉይ ኪዳን ቅዱሳት ነቢያት፣ በአዲስ ኪዳን ቅዱሳት ሐዋርያት የተሰበከውን መዝሙረ ዳዊት። ቆይ ስዩም እንደገባህም አይደለም ነው ወርደ ነበር እንደገባህም አይደለም ጨርስና ክርስቶፎሮስ አለ ቆይ ክርስቶፎሮስ አለ ከዛ ታወራለህ። ኦኬ ክርስቶስን የምታገኙት ክርስቶስን የምናገኘው የብሉይ ኪዳን ቅዱሳን ነቢያት ምን ብለው ተነበዩ? ይመጣል ብለው ነበር አይደል? ይወለዳል ብለው ነበር አይደል? ዳዊት ከተማ ቤተልሔም፣ ሚኪያስ እንደዛ ብሎ ተናግሮ ነበር። ዳዊትም ስለሞቱ እጆቼና እግሮቼን ቸነከሩኝ ብሎ ሲናገር ነበር። ስለ ትንሣኤው ሙሉ ጭምር በልብሴ ላይ ዕጣ ተጣጣሉ እያለ ትንቢት ሲናገር ነበር። የቆሬም ልጆች እንደዚሁ ሲናገሩ ነበር። እኔ ምልህ እነዚህ አባቶቼ ነቢያት ያወሩት ክርስቶስ በእውነት ተወልዷል? አዎ። ሲወለድ ክርስቶስ ምን ይሆናል አሉ የብሉይ ኪዳን ነቢያት? ይሞታል አሉ እነ ዳንኤል እነ ዘካርያስ። ኦኬ ለምን ምክንያት ነው የሚሞቱት አሉት? ስለ ሕዝቤ ኃጢአት ተመትቶ ከሔዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላሉ እነ ኢሳያስ፣ ሌሎችም የብሉይ ኪዳን ነቢያት። በስሙ ደግሞ የኃጢአትን ይቅርታ አሕዛብ ሁሉ ያገኛሉ ይላሉ እነ ኤርምያስ። እንዴ የብሉይ ኪዳን ነቢያት በሙሉ ኢሳያስ በነበረበት ዘመን ተናገረ፣ እሱ ሲሄድ ኤርምያስ፣ እሱ ሲሄድ ሕዝቅኤል፣ እሱ ሲሄድ ዳንኤል፣ እሱ ሲሄድ አሞጽ፣ እሱ ሲሄድ የብሉይ ኪዳን በሙሉ ነቢያት ከሙሴ ዘመን ጀምሮ እስከ ሚልኪያስ ተናገሩ። አሁን ክርስቶስን የምታገኘው ይህን ቅዱስ መጽሐፍ ስታገላብጥ ነው። ስጨርስ ይህንን የእግዚአብሔርን ቃል አንብበህ የአዲስ ኪዳን ቅዱሳት ሐዋርያት አብረው ከእሱ ጋር የበሉ የጠጡ ከመከራው ተካፋይ የሆኑ እዚህ ደግሞ አንድ ደጋግ ሐዋርያት ደግሞ አሉ የተነሱ አባቶቻችን። ቅዱስ ማቴዎስ የሚባል ወንጌላዊ አይሁዳዊ ሰው ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ አዲስ ኪዳን ይላል። ከዚህ ስጨርስ ማቴዎስ ደግሞ ቆይ ልንገርህ ብሎ ከዘር ይጀምርልሃል። የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ ትውልድ መጽሐፍ። እሱን ስጨርስ ማርቆስ እዚህ አለው አውራኝ ነኝ ይላል። እሱን ስጨርስ ሉቃስ፣ እሱን ስጨርስ ዮሐንስ፣ እሱን ስጨርስ የሐዋርያት ሥራ፣ እሱን ስጨርስ የቅዱስ ጳውሎስ 14ቱ መልእክታት፣ እሱን ስጨርስ ጴጥሮስ እኔም አለው ይላል። ሁለት ክፍል ጽፌያለሁ ይላል። አንብበኝ ይላል። እሱን ስጨርስ ያዕቆብ እኔንም አንብብ 5 ምዕራፍ አለኝ ይላል። እሱን ስጨርስ ይሁዳ የሚባል 1 ምዕራፍ የጻፈ 1 ምዕራፍ የጻፈው ውስጡ ግን የተጠቀጠቀው ሚዩት አድርገው ይሁዳ የተባለው ሐዋርያ የጻፈው አንዲት ምዕራፍ ናት። ስለ ክርስቶስ ኢየሱስ በስሙ ስለማመን ያገኘነውን እምነት እስከ መጨረሻው አጽንተን ስለመጠበቅ ይጀምርና አባቶችን በሄኖክ ዘመን የነበረውን ሁሉ ጠቃቅሶ በቅዱሳት ሐዋርያት የተነገረውን ቃል አስቡ ይለናል።
ይሄንን ስታነብ ነው ክርስቶስን የምታገኘው፣ ክርስቶስን የምታውቀው። ከዚህ ርቃ ግን ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ የሰኞ ስጨርስ የማክሰኞ ስጨርስ የረቡዕ ስጨርስ የሐሙስ ስጨርስ የዓርብ ዘመናት ጠብ የሚል ነገር የለም። ተደግማላችሁ፣ ያው ህይወትም ድግምግም ነው የሚሆነው። ነቅሎ የሚያወጣ ወደ ክርስቶስ የሚያቀርብ ይሄ ቃል ሳይሆን ይሄ ቅዱስ ቃል። በትህትና እነግራችኋለን። ከነዚህ ራቁ፣ ወደዚህ ተጠጉ። እነዚህን ጣሉ፣ ይሄንን አንሱ። የእግዚአብሔርን ቃል በግልጥ ነው የምነግርህ። ጣሏቸው፣ አይጠቅሟችሁም። ይሄው እግዚአብሔር ቃል የሚጠቅመን እግዚአብሔር የዘላለም ሐሳቡን እዚህ ውስጥ ነው የነገረ። ምሕረቱንም ፍቅሩንም ቁጣውንም እዚህ ነው የነገረ። ልጁን የላከውም ልጄን ስሙት ብሎ ያለው እዚህ ነው የነገረ። በቃ ክርስትና በዚህ ይሄንን ቃል አንብቦ በዚህ ቃል እያሰላሰሉ በዚህ ቃል መኖር እንጂ ከዚህ ቃል ውጪ ይሄን ቃል አንድ ቀን ሳያነቡ ክር አንገት ላይ አስሮ ክርስቲያኔ ብሎ ማለት በከንቱ መገበዝ ነው። ትጠፋላችሁ። ጥፋት እንዳይሆንባችሁ ወደ ጌታ ተመለሱ ማለት እወዳለሁ።